አሜሪካ ህወሓትን በይፋ አስጠንቅቃለች። ስምምነቱን አክብሩ፣ የጀመራችሁትን አቁሙ። የአሜሪካ መንግስት ማስጠንቀቂያ ነው፣ እንመለስበታለን። ጠቅላይ ሚኒስትር አብይና ካቢኔያቸው እጅግ ወሳኝ ውሳኔን አሳልፈዋል። ወደ አዲሱ የባንክ ጥምረት ሊገባ ነው፣ እንመለከተዋለን። በሳውዲ አረቢያ በ12 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ እየተሰማ ነው። ምን ተሰማ የሚለውንም የምናጋራችሁ ይሆናል። እንደዚሁም የትግራይ ወታደራዊ አፈሳ የዩኒቨርሲቲ ተማሪዎችን አደጋ ላይ ጥሏል። ጤና ይስጥልን። የሰዓቱ ዜናችን ሆ ተጀመረ። በመግቢያችን ላይ የሰማችኋቸውን አበይት ነጥቦችን በዝርዝር እንመለከታለን። ወደ ቀዳሚው ጉዳያችን አመራን። አሜሪካ በትግራይ የሚደረጉ የሰላም ጥረቶችን የሚያደናቅፉ ላለቻቸው አካላት ጥብቅ ማስጠንቀቂያ አስተላልፋለች። የአሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ አካላት በአፍሪካ ሕብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ አሳስቧል። የፖለቲካ መሪዎች የፕሪቶሪያ የግጭት ማቆም ስምምነትን ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑንም ኤምባሲው ገልጿል። ኤምባሲው ይህንን የገለጸው በትግራይ ክልል ያለውን ሁኔታ በተመለከተ በቃል አቀባዩ በኩል ዛሬ አርብ ሰኔ 19 2018 ባወጣው መግለጫ ነው። የዛሬው መግለጫ አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካሳወቀች ከአንድ ሳምንት በኋላ የወጣ ነው። ሀገሪቱ እገዳውን የጣለችው በአሜሪካ የውጭ ጉዳይ ፖሊሲ ላይ ከባድና አሉታዊ መዘዞችን ሊያስከትሉ ይችላሉ የተባሉ ሰዎች ቪዛ የሚከለከሉበትን ህግ በመጥቀስ ነበር። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፒጌት በወቅቱ በወጡት መግለጫ በቀጠናው ያለውን ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥና ተጠያቂነትን ለማስፈን ያሉትን መሳሪያዎች ሁሉ እንጠቀማለን ማለታቸው ይታወሳል። የዛሬው የአሜሪካ ኤምባሲ መግለጫ ህወሓትን በቀጥታ ባይጠቅስም ሆነ ብለው የሰላም ሂደቶችን የሚያደናቅፉ አካላት የሚል አገላለጽን ተጠቅሟል። በክልሉ ያሉ የፖለቲካና የሲቪል ማህበረሰብ መሪዎችም በፖለቲካዊ ውይይት መሳተፍ እንደሚገባቸውም ኤምባሲው በመግለጫው አሳስቧል። መሪዎቹ በጥቅምት 2015 በደቡብ አፍሪካ ፕሪቶሪያ የተፈረመውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑንም ኤምባሲው አስገንዝቧል። አሜሪካ ይህንን ብትልም የትግራይ ክልልን በአሁኑ ወቅት እያስተዳደረ ያለው ህወሓት የፕሪቶሪያ የግጭት ማቆም ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ሲያስታውቅ ቆይቷል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ከ2 ሳምንት በፊት ወደ መቀለ ተጉዘው ከህወሓት ሊቀመንበርና ከወቅቱ የትግራይ ክልል ፕሬዝዳንት ደብረጽዮን ገብረ ሚካኤል ጋር በተነጋገሩበት ወቅት ካነሷቸው ጉዳዮች መካከል የፕሪቶሪያ የግጭት ማቆም ስምምነት አፈጻጸም አንዱ እንደነበር ተገልጿል። የፕሪቶሪያ ስምምነት እንዲፈረም ቁልፍ ሚና ከተጫወቱ አሸማጋዮች አንዱ የሆኑት ኦባሳንጆ የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ናቸው። በአፍሪካ ህብረት ለሚመራው የትግራይ የሰላም ሂደት ድጋፏን ስትሰጥ የቆየችው አሜሪካ በዛሬው የኤምባሲው መግለጫዋም ይህንኑ አስተጋብታለች። የሰላም ሂደቶችን የሚያደናቅፉ አካላት በህብረቱ ለሚመሩ የውይይት ጥረቶች በአስቸኳይ ትብብር እንዲያደርጉ ማሳስባለች። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በቀጣይ ጊዜያት በትግራይ በሚያደርገው ጉብኝት ከአካባቢው መሪዎችና ሰብአዊ እርዳታ ከሚያከናውኑ አካላት ጋር የመወያየት እቅድ እንዳለውም በመግለጫው ላይ ሰፍሯል። ሆኖም ጉብኝቱ መቼ እንደሚካሄድ በመግለጫው አልተጠቀሰም። ኤምባሲው በመግለጫው ዩናይትድ ስቴትስ ለትግራይ ክልል የሚደረጉትን ወሳኝ የሆነ የነፍስ አድን ሰብአዊ እርዳታ አቅርቦትን እንደምትደግፍም ጨምሮ አመልክቷል። ቀጠናው የሚኖረው የረጅም ጊዜ መረጋጋት የአካባቢው ማህበረሰቦች ከአስቸኳይ ጊዜ እርዳታ ተቀባይነት ራስን ወደ መቻል እንዲሸጋገሩና ችግርን የመቋቋም አቅም እንዲያጠናክሩ ያደርጋል ሲልም ኤምባሲው መግለጫውን አጠቃሏል። አብይና ካቢኔው እጅግ ወሳኝ ውሳኔ አሳልፏል። ወደ አዲሱ የባንክ ጥምረት ሊገባ ነው። ተከታዩ መረጃ ሙሉ ምላሽ አለው። የብሪክስ ሀገራት ያቋቋሙት የልማት ባንክን ኢትዮጵያ በአባልነት እንድትቀላቀል የሚያስችላት የማጽደቂያ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ተመርቷል። ረቂቅ አዋጁ በፓርላማ ጸድቆ ለባንኩ የገዢዎች ቦርድ ሲገባ ኢትዮጵያ ከደቡብ አፍሪካ፣ ግብጽና አልጄሪያ በመቀጠል አራተኛዋ አፍሪካዊት የልማት ባንኩ አባል ሀገር ትሆናለች። ዋና መስሪያ ቤቱን በቻይና ሻንጋይ ከተማ ያደረገው የብሪክስ የልማት ባንክ ኒው ዴቨሎፕመንት ባንክ የሚል ስያሜ ይኖረዋል። ይህንም ባንክ ኢትዮጵያ በአባልነት መቀላቀሏ ለሀገራዊ የልማት ፋይናንስ፣ ለመሰረተ ልማት ድጋፍና ለማክሮ ኢኮኖሚ መረጋጋት አማራጭ የገንዘብ ምንጮችን ለማግኘት ያስችላታል ተብሎ እንደታመነበት የጠቅላይ ሚኒስትር ጽህፈት ቤት ዛሬ ባወጣው መግለጫ አስታውቋል። በቀድሞዋ የብራዚል ፕሬዝዳንት ዴልማ ሮዜፍ የሚመራው ኒው ዴቨሎፕመንት ባንክ ታዳጊ ሀገራት ለሚያከናውኗቸው የመሰረተ ልማትና የዘላቂ ልማት እቅዶች የሚውል ገንዘብ ለማሰባሰብ የተቋቋመ ነው።
በ100 ቢሊዮን ዶላር የተፈቀደና በ52.7 ቢሊዮን ዶላር የተከፈለ ካፒታል የተቋቋመው ይኸው ባንክ ከሻንጋይ በተጨማሪ በብራዚሏ ሳኦ ፖሎና በህንድ ጉጅራት ከተሞች ቅርንጫፍ ጽህፈት ቤቶች አሉት። ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ የባንኩ መስራች አባላት ሲሆኑ ባንግላዴሽ፣ የተባበሩት አረብ ኤምሬቶች፣ ግብጽ፣ አልጄሪያና ኡዝቤኪስታን ባለፉት 5 ዓመታት ባንኩን በአባልነት ተቀላቅለዋል። የኒው ዴቨሎፕመንት ባንክ የገዢዎች ቦርድ በእጩ አባልነት ከተቀበላቸው 4 ሀገራት መካከል ኢትዮጵያ አንዷ ነች። ሀገሪቱም ኒው ዴቨሎፕመንት ባንክ መስራች የሆነው የብሪክስ ስብስብ አባል ለመሆን የበቃችው በታህሳስ 2016 ዓመተ ምህረት ነበረ። የባንኩ አባልነት ኢትዮጵያ ከደቡብ የፋይናንስ ስርዓቶች ጋር የሚኖራትን ትስስር የሚያጠናክር መሆኑን የጠቅላይ ሚኒስትር ጽህፈት ቤት በመግለጫው አመልክቷል። ይህንን መሰረት በማድረግም ኢትዮጵያ የባንኩ አባል እንድትሆን የሚያስችላት የአዋጅ ረቂቅ መዘጋጀቱን ጽህፈት ቤቱ ጠቁሟል። የሚኒስትሮች ምክር ቤት ዛሬ አርብ ሰኔ 19 2019 ባካሄደው መደበኛ ስብሰባው በዚህ አዋጅ ረቂቅ ላይ መወያየቱን ጽህፈት ቤቱ አክሏል። ምክር ቤቱ በአዋጁ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑንም ጽህፈት ቤቱ ገልጿል። ይህ ሸገር ታይምስ ነው። የሰዓቱ ዜናችን እንደቀጠለ ይገኛል። የትግራዩ ወታደራዊ አፈሳ የዩኒቨርሲቲ ተማሪዎችን አደጋ ላይ ጥሏል። በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች በክልሉ ባለው አስገዳጅ የውትድርና ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ ገልጸው የዩኒቨርሲቲው አስተዳደር የክረምት ማደሪያ ወይም ዶርሚተሪ እንዲፈቅድላቸው ጥሪ አቅርበዋል። ተማሪዎቹ ለሚዲያዎች በላኩት አቤቱታ በትግራይ ክልል አሁን ላይ ያለው ነባራዊ ሁኔታ ደህንነታቸው አስጊ መሆኑን ገልጸዋል። በአሁኑ ወቅት በትግራይ ክልል ባለው ነባራዊ ሁኔታ ምክንያት ወጣቶችን በግድ ለውትድርና የመመልመል አዋጅ በይፋ ጸድቆ ተግባራዊ እየተደረገ ይገኛል። ይህ ህጋዊ የተደረገ አስገዳጅ ምልመላና አጠቃላይ የጸጥታ ስጋት ወደ ትውልድ ቀያችን ተመልሰን ክረምቱን ለማሳለፍ ፍጹም አደገኛና የማይቻል አድርጎታል ብለዋል። ወደ ክልሉ መመለሳቸው ከአካላዊ ደህንነት ስጋት ባለፈ የጀመሩትን የከፍተኛ ትምህርት ጉዞ ሙሉ በሙሉ ሊያቋርጥባቸው እንደሚችልም ተማሪዎቹ ስጋታቸውን ገልጸዋል። በአዲስ አበባ ከተማ ውስጥ ሌላ ምንም አይነት መጠጊያ ወይንም ተለዋጭ ማረፊያ እንደሌላቸው የገለጹት ተማሪዎቹ የግል ቤት ተከራይቶ ለመኖር ደግሞ የኢኮኖሚ አቅማቸው እንደማይፈቅድ አስረድተዋል። በመሆኑም በቀጣዩ የትምህርት ዘመን ትምህርታቸውን በሰላም ለመቀጠል እንዲችሉ የዩኒቨርሲቲው የክረምት ማደሪያ አገልግሎት ብቸኛ አማራጫቸው መሆኑን ጠቁመዋል። ይሁን እንጂ ይህንኑ ችግራቸውን በመግለጽ ለዩኒቨርሲቲው አስተዳደር ጥያቄ ቢያቀርቡም ተገቢው ምላሽ እንዳላገኙ ነው የገለጹት። ተማሪዎቹ በቅሬታቸው የወደፊት ተስፋችንንና ደህንነታችንን ከግምት ውስጥ በማስገባት በክረምት ወራት በዩኒቨርሲቲው ማደሪያ ውስጥ እንድንቆይ እንዲፈቀድልን ጥሪ ብናቀርብም ምላሹም ትግራይ ውስጥ ሰላም አለ የማይቻል ነውና በጀት የለንም በማለት ከልክለዋል ነው ያሉት። የአዲስ አበባ ዩኒቨርሲቲ የኮሚኒኬሽን ዳይሬክተር ዶክተር ኤልያስ ወርቁ በጉዳዩ ዙሪያ መረጃው እንደሌላቸው ተናግረዋል። ከወደ መካከለኛው ምስራቅ ብዙዎችን ያስደነገጠ መረጃ ተሰምቷል። በሳውዲ አረቢያ በ12 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ እየተሰማ ነው። ሌሎች 63 ዜጎችም በሞት ስጋት ላይ ይገኛሉ ተብሏል። እንደ ሰብአዊ መብት ተሟጋች ድርጅቶች ገለጻ በደቡብ ምዕራብ ሳውዲ አረቢያ በሚገኘው ከሚስ ሙሻይት ማቆያ ማዕከል ውስጥ በአንድ ክፍል ብቻ የታሰሩ 63 ኢትዮጵያውያን ከእጽ ጋር በተያያዙ ወንጀሎች ብቻ በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችል በከፍተኛ ስጋት ገልጿል። ሳውዲ አረቢያም በዘንድሮ ዓመት ብቻ የሞት ፍርድ የፈጸመችባቸው ሰዎች ቁጥር 100 መድረሳቸው የተረጋገጠ ሲሆን በሳውዲ ባለስልጣናት የሞት ፍርድ ከተፈጸመባቸው 100 ሰዎች መካከል 12 ኢትዮጵያውያን ናቸው። ቀሪዎቹ 48 ሳውዲያውያን፣ 7 ፓኪስታናውያን፣ 6 ሱዳናውያን፣ 4 የመናውያንና 4 ሶሪያውያን መሆናቸውን የፈረንሳይ የዜና አገልግሎት ከመንግስት መግለጫዎች በመነሳት ዘግቧል። በአስመራ የታየው ያልተለመደ ክስተት። የአዛውንቱ ፕሬዝዳንት ኢሳያስ አፈወርቂ ወላጅ እናት ከ3 ቀናት በፊት ማረፋቸው ይፋ መደረጉ አይዘነጋም። በ1920ዎቹ መጀመሪያ በአስመራ የተወለዱት ወይዘሮ አዳነሽ በርሃም ማረፋቸውን ተከትሎ ልጃቸው ፕሬዝዳንት ኢሳያስ አፈወርቂ በአስመራ ሐዘን ተቀምጠዋል። የኤርትራ ማስታወቂያ ሚኒስቴር ባወጣው መረጃ መሰረት ወይዘሮ አዳነሽ በ42 ዓመታት ውስጥ 14 ልጆችን የወለዱ ሲሆን ከነዚህ ውስጥ 2ቱ ሰማዕት ሆነዋል የተባለው በጥቅሉ ከወይዘሮ አዳነሽ ልጆችና በኋላም ታጋዮች መካከል አንዱ የአሁኑ ፕሬዝዳንት ኢሳያስ አፈወርቂ ናቸው። አርበኛ የሚል ስም የሚሰጣቸው ወይዘሮ አዳነች በ97 ዓመታቸው ከዚህ ዓለም በሞት የተለዩ ሲሆን በትላንትናው ዕለት ቀብራቸው ተፈጽሟል። በኤርትራ የሚገኙ አምባሳደሮችና ዲፕሎማቶች ዛሬ ማለዳ ላይ የቀብር ስነ ስርዓቱን ጎብኝተው ወይዘሮ አዳነች በርሄ እልፈታቸውን ምክንያት በማድረግ ለፕሬዝዳንት ኢሳያስ አፈወርቂና ለመላው ቤተሰባቸው የተሰማቸውን ሐዘን ገልጸዋል። ኢሳያስም ገጽታቸውን በግልጽ ከሚመስሏቸው ወንድሞቻቸው ጋር ታይተዋል።
በመጨረሻም የኢትዮጵያ የውጭ ዕዳ ስጋት ደረጃ ከመካከለኛ እስከ ዝቅተኛ ደረጃ የመሻሻል ሂደት ላይ እንደሚገኝ ብሔራዊ ባንክ አስታውቋል። በሚቀጥለው አንድ የበጀት ዓመት የሀገሪቱ ዕዳ ስጋት ምዘናም በከፍተኛ ሁኔታ እንደሚሻሻል የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ አስታውቀዋል። ዶክተር ኢዮብ ይህንን የገለጹት ኢትዮጵያ ታከናውናለች በሚል መሪ ቃል በተዘጋጀ መድረክ ላይ ባቀረቡት ሰፊ የጥናት ጽሑፍ ነው። ለዚህ ውጤት መገኘት የተተገበረው የበጀት አስተዳደር ስነስርዓት የዕዳ ሽግሽግና የማክሮ ኢኮኖሚ ማሻሻያ መነሻ መሆናቸውን አስረድተዋል። በ2010 የበጀት ዓመት የኢትዮጵያ የሕዝብ ዕዳ ከዝቅተኛና መካከለኛ ገቢ ካላቸው ሀገራት የላቀ ነበር ያሉት ዶክተር ኢዮብ በወቅቱ የነበረው የዕዳ መጠን ከሰሃራ በታች ካሉ የአፍሪካ ሀገራት አማካይ ጋር ተቀራራቢ እንደነበር ገልጸዋል። በአሁኑ ወቅት ግን የሀገሪቱ የዕዳ መጠን ከሁለቱም በከፍተኛ ሁኔታ መቀነሱን፣ ይህ የተገኘው ውጤት የሀገሪቱን የዕዳ ዘላቂነት የመለሰ መሆኑን ገልጸዋል። በተጨማሪም ዓለም አቀፉ የገንዘብ ድርጅት ከግምገማው በኋላ ይህንኑ ይፋ ያደርጋል ተብሎ እንደሚጠበቅ አስታውቋል። በአሁኑ ወቅት የኢትዮጵያ ዕዳ ሊከፈል የሚችልና አስተማማኝ ደረጃ ላይ መድረሱ በመድረኩ ተገልጿል። ይህ የተሻሻለው የዕዳ አስተማማኝነትና የስጋት ምዘና ሀገሪቱን ታማኝ እያደረጋት ይገኛል ተብሏል። በተጨማሪም ማሻሻያውም ኢትዮጵያን ለኢንቨስትመንት ይበልጥ ተመራጭ መዳረሻ እያደረጋት እንደሚገኝ ተብራርቷል። የተከበራችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።